ሰላም እንዴት ናችሁ? ይሄ ሳይኔክስ 50 ኢንች ቴሌቪዥን ነው። እንደተለመደው ስክሪን ጥገና ላይ የተሸወዳችሁበትን ነገር ዛሬም ይዤላችሁ መጥቻለሁ ማለት ነው። ብዙ ቴክኒሽያኖች ይህንን ታፒንግ ሜተድ አይነግሯችሁም። ነገር ግን ዛሬ በሲኒክስ ደግሞ አሳያችኋለሁ። ከዚህ በፊት የተሰሩ ቪዲዮዎች አሉ። ለዚህ ቻናል አዲስ ከሆናችሁ ገብታችሁ ሌሎች ቪዲዮዎችንም በማየት መማር ትችላላችሁ ማለት ነው። የዚህ ቴሌቪዥን ችግር ስትራይፕ ማድረግ ነው፣ መስመር ማድረግ ነው እና እሱን ያለምንም ወጪ በዜሮ ኮስት እንዴት እንደማስተካክለው አሳያችኋለሁ ማለት ነው። ስለዚህ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ ማለት ነው። መጀመሪያ የማደርገው እንደተለመደው የግድ ዲስአሴምብል ማድረግ ስላለብኝ ሙሉ ቪዲዮዎችን ሪሙቭ አረጋለሁ ማለት ነው፣ ፈታለሁ ማለት ነው። እንዲሁም ደግሞ የዋሽንግ ማሽን ጥገና ከዜሮ ጀምሮ የምትማሩበትን ክላስ ጀምረን አሁን የ7 ቀን ቻሌንጅ ነበር የጀመርነው፣ 3ኛ ቀን ላይ ደርሰናል። ስለዚህ ዋሽንግ ማሽን ጥገናን በ1000 ብር እቃ ገዝታችሁ መቀላቀል ከፈለጋችሁ እሱን እንትን ማለት ትችላላችሁ ማለት ነው። ቪዲዮዎችን በማየት ስራ መጀመር ትችላላችሁ ማለት ነው። ስለዚህ አሁን ኬዙን ካነሳም በኋላ ሁሌም ቢሆን ስክሪን ችግር ሲገጥማችሁ ከዚህ በፊትም እንዳስረዳችሁ የመጀመሪያ ፍተሻችሁ የሚሆነው ኬብሎችንና እንዲሁ በቪዥዋል የተጎዱ ነገሮች ካሉ ቼክ ማድረግ ነው። በረሮ ሊጎዳው ይችላል፣ እርጥበት ሊጎዳው ይችላል፣ ዝገት ሊጎዳው ይችላል። ስለዚህ ኬብሎችን ልክ እንደዚህ በደንብ መፈተሽ ይኖርባቸዋል ማለት ነው። ስለዚህ በዚህ መልኩ ወደ ቦርድ ያለው ኬብል ጤነኛ ነው። ከቦርድ ወደ ቲኮን የሚወስደው ኬብል ማለት ነው፣ እሱ ጤነኛ ነው። ሌላው ደግሞ ከቲኮን ወደ ፓናል ቦርድ የሚሄዱትን ኬብሎች ልክ በምታዩት መልኩ እየፈታው ቼክ አደርጋለሁ ማለት ነው። ምክንያቱም እነሱ ጋር ዝገት ካለ ወይ እርጥበት ካለ ወይ ደግሞ የተቋረጠ ነገር ካለ ኬብሉ ጋር ቲቪው ጽድት ያለ ኢሜጅ እንዳይመጣልን ሊያደርግልን ስለሚችል ማለት ነው። ስለዚህ በቅደም ተከተል መፈተሽ ያለባችሁ እነዚህ ኬብሎችን የሌፍትን የራይትን እያንዳንዱን ኬብል በደንብ መፈተሽ ይኖርባቸዋል ማለት ነው። ስለዚህ አሁን እኔም እያደረግኩ ያለሁት እሱን ነው። ስለዚህ እንደዛ በምፈትሽበት ጊዜ አንደኛው ኬብል ጋር ማለትም በሌፍት ሳይድ ያለው የፓናል ኬብል ጋር የተቋረጠ መስመር አለ ማለት ነው። እሱን ቪዲዮ ጋር ቀረብ አድርጌ አሳያችኋለሁ። ስለዚህ ሲግናል ይመጣ የነበረው ደግሞ ይሄድ የነበረው ስክሪኑ ያጣው ቮልቴጅ ስለነበረ ነው። ያን ቮልቴጅ ያጣው ደግሞ የቲኮኑ ችግር ሳይሆን የኬብሉ ችግር ነበር ማለት ነው። ኬብሉ በዝገት ምክንያት ተበልቶ እዚህ ቪዲዮ ጋር እንደምታዩት ኦልሞስት መስመር ተቋርጦ ነበር ማለት ነው። በአንደኛው ሳይድ እዚህ ጋር እንደዚህ እንደምታዩት ተቋርጧል። በሌላኛው ሳይድ ደግሞ ወደ 4፣ 5፣ 6 መስመሮች በምታዩት መልኩ ተቋርጠዋል ማለት ነው። ስለዚህ እንደዛ በመሆኑ ምክንያት ይህ ቴሌቪዥን መስመር ያደርግ ነበር ማለት ነው። ስለዚህ እንደዚህ አይነት ችግር ሲኖር ምንድነው የምናደርገው? አዲስ ኬብል መቀየር ትችላላችሁ። ነገር ግን ራሱንም የምናስተካክልበት መንገድ አለ። እሱ ምንድነው የምታስተካክሉት? ኬብሉን ጫፉን እስከተቆረጠበት ድረስ ታስወግዱታላችሁ ማለት ነው። እሱን ስታስወግዱት ሙሉ ለሙሉ ከታች ያለው ንጹህ ስለሆነ ቀጥታ እሱን በምንገጥምበት ጊዜ ፋንክሽናል ይሆንልናል ማለት ነው። ስለዚህ የማደርገው አሁን እንግዲህ ኬብሉን እገጥምና ያለውን ውጤት ደግሞ አሳያችኋለሁ። አሁንም በተጨማሪ የምነግራችሁ ነገር ቴሌቪዥን ጥገናን ከዜሮ የመጀመር ቻሌንጅ ወደ 18ኛ 19ኛ ቀን፣ ዋሽንግ ማሽን ጥገናን የ7 ቀን ቻሌንጅ ወደ 3ኛ 4ኛ ቀን ደርሰናል። ስለዚህ እነዛ ቪዲዮዎችን በማየት ፐርፌክት ባለሙያና የትርፋማ የምትሆኑበት ቢዝነስ መጀመር ትችላላችሁ ማለት ነው። ስለዚህ ቻናሉን ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ እንዲማሩበትና እናንተም የሙያ ባለቤት እንድትሆኑ ማድረግ ትችላላችሁ ማለት ነው። በቀጣይ ደግሞ የፕሪንቲንግ ቲሸርት ላይ ህትመት ስራዎችን እነሱን እቃውን ከየት ቦታ እንደምትገዙት በዲስካውንት ሂሳብ እንዴት እንደምትገዙት ጀምሮ እስከ አሰራሩ ቲሸርቶች ላይ የፈለጋችሁትን ጽሁፍ የፈለጋችሁትን 3D ኢሜጆች ፕሪንት የምታደርጉበትን መንገድ ክላስ አዘጋጅቻለሁ ከነ ኤዲቲንጉ ማለት ነው። እንዴት ባነር እንሰራለን፣ እንዴት ቲሸርቶችን ህትመት እንሰራለን የሚለውን ማሽኑን ከምትገዙበት ዋጋ ጀምሮ ይዤላችሁ መጥቻለሁ ማለት ነው።
እሱንም ሰብስክራይብ በማድረግ ተቀላቀሉ። በቅርብ እንጀምራለን ማለት ነው። ስለዚህ ቴሌቪዥኑን በምታዩት መልኩ ከገጠምኩት በኋላ ውጤቱን ደግሞ አብረን እናያለን ማለት ነው። በዚህ መልኩ ቴሌቪዥናችሁን ማስተካከል ትችላላችሁ ማለት ነው። እነዚህ ሳይኒክስ ቴሌቪዥኖች ላይ እንደዚህ አይነት ችግር በተደጋጋሚ የሚፈጠር ችግር ነው። ስክሪናቸው በጣም ይረብሻል ማለት ነው። ልክ እንደምታዩት ብራይት ሆኖ ሰርቶልኛል። ምንም የሚጠፋ የሚበራ ነገር የለም፣ የሚዘረዘር ነገር የለውም። ብራይት ሆኖ ሰርቶልኛል ማለት ነው። ይመቻችሁ።